ወደ ሙሉ አንድ ሀገርነት እንድንቀየር ዛሬ ለግማሽ ቀን በሞቃዲሾ ያደረግነው ቆይታ ከሶማሌው ፕሬዝዳንት ከሶማሌው ጠቅላይ ሚኒስትር ከአፈ ጉባኤው እና ከአጠቃላይ ካቢኔው ጋር እጅግ በጣም ተስፋ ሰጪ የሆነ የሁለትዮሽ ግንኙነትና ውይይት አድርገናል። የውይይቱ ዋና ዓላማ እስከመቼ ነው የጦርነት ታሪክ እየዘከርን እንትናን ገደለ እያልን በሱ ተረት ጄኔሬሽን ወደፊት እንዳይራመድ የምናደርገው? አይበቃንም ወይ ለቅሶ? ኮሎኔል መንግስቱ እና ዚያድ ባሬ እንዲና እንዲያ ያደረጉ እያልን ይሄን ሁለት ወንድማማች ህዝብ እየለያየን ከምንኖር ህዝቡን የምናገናኝበት የምናቀራርብበት ወደ እውነተኛ ኢንቴግሬሽን ወደ አንድነት የምናመጣበት መንገድ መፍጠር አይቻልም ወይ በሚል ነው ዋናው ንግግር ያደረግነው። የተስማማነው በንግግራችን በውይይታችን ውስጥ እጅግ ተስፋ ሰጪ ነገር ነው። ለጊዜው በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረጅም ጊዜ አንፃር ህዝቡን እያዋሃድን ወደ ሙሉ አንድ ሀገርነት እንድንቀየር ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት የተበጣጠሰ የሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የህዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው። በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በአለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየነው። ምን ማለት ነው? ሶማሊያ በጣም ከፍተኛ ጠቀሜታ ያለው ጂኦግራፊካል ቦታ ያዘች ሀገር ናት። ነገር ግን ያ ሁሉ ሶማሌን ከቦ ያለው ውሃ በቀን አንድ መርከብ የማይታይበት ሆኖ ይታያል። ያ ውሃ በቀን አንድ መርከብ የማይታይበት ውሃው ደግሞ የማይጠጣ ለእርሻ የሚሆን ቦታ ደግሞ ውሃ የያዘበት ሀገር፣ እኛ ደግሞ ፖርት የለንም እያልን የምንቸገርበት ሀገር መሆኑ ከረጅም ጊዜ አንፃር ጎጂ ሆኗል፣ እየጎዳን ያለው። ያ በተፈጥሮ ያገኘነውን ውሃ እንደ ፖርት ብንጠቀምበት ለብዙ ቀጠናዎች የቀረበ ስለሆነ ብዙ ሀብት እናወጣበታለን። እኛም በመካከላችን በምናደርገው ግብይት በራሱ ከፍተኛ የሆነ የሀብት ልውውጥ ማድረግ ይቻላል። ሶማሌን፣ ኬንያን፣ ጅቡቲን፣ ኤርትራን ጨምሮ የአሜሪካን ህዝብ ግማሽ በላይ የሆነ ፖፑሌሽን ነው። በጣም ትልቅ ፖፑሌሽን ነው። ጠቅላላ ምስራቅ አፍሪካ የሚቀናጅ ኢንተግሬት የሚያደርግ ከሆነ የአሜሪካ ማርኬት ማምጣት ይቻላል። እዚህ ትልቅ አገር ሆናለን። በትልቅ አገርነት ልክ እንደራደራለን፣ በዛው ልክ እናሸንፋለን፣ በዛው ልክ እንጠቀማለን ማለት ነው። አሁን ሁለት ችግር ነው ያለው። በተማረና በማያነብ ሰው እና ባልተማረ ሰው መካከል ልዩነት የለም። ይሄኛው ተምሯል፣ ነገር ግን አያነብም፣ አይጠቀምበትም። ሌላኛው ደግሞ አልተማረም። መማር ጥቅሙ ማንበብ ነው። ሁለቱም የማያነቡ ከሆነ ልዩነት የለውም። እኛ ወደብ የለንም ላንድ ሎክድ ነን እንላለን። በዚያ ሳይድ ደግሞ ወደብ ያላቸው ግን በቀን አንድ መርከብ የማያስተናግዱ ሀገሮች አሉ። ሁለታችንም ድሃዎች፣ ሁለታችንም ለማኞች ነን። ያ ወደብ ያ ውሃ ለወደብ እንጠቀምበት ከሆነ በቀላሉ ሀብት ንግድ የምናሳልጥበት የምንቀያየርበት ይሆንና ኢኮኖሚ ያሳድጋል። እኛም የወደብ ጉዳይ አናነሳም። በአካባቢ ባለው ማርኬት ብቻ ሶማሌ ወደ 12 ሚሊዮን ህዝብ ይጠጋል። እዚህ 100 ሚሊዮን የሚጠጋ ህዝብ አለ። ሌሎቹን ስንጨምር በጣም ከፍተኛ ቁጥር የሆነ የህዝብ ብዛት ይኖራል። ይሄ ትልቅ ማርኬት ነው፣ ትልቅ ገበያ ነው። ወደዚህ እንደግ ይያለ ነው። እዚህ ውስጥ እንግዲህ ያለው መልእክት ሀገራት ምስራቅ አፍሪካ ወደ አንድነት እንሂድ በሚሉበት ሰዓት፣ አፍሪካ ወደ አንድነት እንሂድ በሚሉበት ሰዓት፣ እዚህ ደግሞ ኢትዮጵያ ውስጥ አንደኛው ብሔር ሌላኛው ወንድሙን እየገፋ
አንደኛው ብሔር ሌላኛው ወንድሙን እያቆሰለ እየገደለ ወደ ኋላ የምንመለስበት በጣም የተቃረኑ ሐሳቦች አሉ። ካሁን በኋላ ለኢትዮጵያ፣ ለምስራቅ አፍሪካ፣ ለአፍሪካ የሚበጀው መደመር ነው፣ መስፋት ነው፣ ማደግ ነው። እያነሱ እየወረዱ መሄድ ለማንም አይበጅም። በዚህ የተነሳ አዲሱን እሳቤ የሚወስድ ለአዲሱ እሳቤ የሚሰራ ያም ደግሞ ጉዳት የማያመጣ በእውቀት በጥናት በምርምር ላይ የተመሰረተ እንዲሆን ጊዜ ወስዶ መስራት ስለሚያስፈልግ የኢትዮጵያ ሕዝብ ራሱን ማዘጋጀት ያለበት ይህ ትልቅ ሕዝብ ይህ ትልቅ ገበያ የጎደለውን ነገር እየሞላ ከሄደ በዓለም ላይ ግዙፍ ኢኮኖሚ ታላቅ ሀገር መገንባት የሚያስችል ብቃት አለ። እኛ እንጀምረዋለን፣ ልጆቻችን ይጨርሱታል። የምንጀምረው የማይፈርሰውን ነው። የምንጀምረው የሚበቅለውን ነው። የምንጀምረው የሚያድገውን ነው። የምንጀምረው ጦርነት አይደለም። ቁስል እያወሳን የምንኖርበት፣ መከራ እያወሳን የምንኖርበት፣ መገዳደል እያወሳን የምንኖርበት ሳይሆን የጀመርነው የልማት መንገድ የጀመርነው የሰላም መንገድ በሚያስገኘው ውጤት ዕለት ዕለት በሚያስገኘው ጠቀሜታ ልጆቻችን ይበልጥ እያሰፉ እያጎሉት የሚሄዱት ስለሚሆን ይህንን ሐሳብ አጠናክረው መሄድ ለኛ ለኢትዮጵያውያን ከምንም በላይ አስፈላጊ መሆኑን መተባበር፣ ማሰብ፣ መዘጋጀት እንዳለብን ላሳስብ እፈልጋለሁ።